ጀግና አንበሳው እናቴ አቆራኝ ይበቃቸዋል። እኔ ማለት ነው ጋይስ በጣም ግርም የሚለኝ ነገር እውነት ለመናገር ማለት ነው ሰው ልጅ እንዴት ነው እንደዚህ የሚሆነው? ማለት የሆነ ትልቅ ነገር እንዳገኘ ትልቅ ነገር ሆነ። እኔ ለምሳሌ ሰው እኔ በጣም ነው የምትገርሙኝ እዚህ ጋር የተሰበሰባችሁት በሙሉ ማለት ነው። ምክንያቱም እንደዚህ የሚያስደርግ ነገር አይደለም። ትናንትና አቅፈሹ የተኛሹ ገላሽ ነው ምናልባት አገኘው ብለሽ የምታስቢው ነገር ያገኘሽው ማለት ነው። ወር ደግሞ አልተደለተም ብለሽ የምታስቢው እና እንደዚህ የሚያፈነድ እንትን በቃ ስማ ማስመሰል። እኔ በህይወቴ ደግሞ ምን እንደሚያደርግ ተቃላችሁ ከሩታ እና ምን እንደሚያናድድ ታውቃላችሁ? ማስመሰል ስትችልበት በኢየሱስም ሰው ልጅ እንደዚህ ያስመስላል ጋይስ። በፈጣሪ በጣም አስመሳይ ናቸው። አንቺም ዳኒም እውነት እንደውም ማለት ነው አብርሃም አልነበረም ባልሽ መሆን የነበረበት ዳኒ ነው። ምክንያቱም አስመሳይ አንድ አይነት አስመሳይ ካን አብሮ ሲሆኑ ደስ ይላል እና ያ የዋህ ላይ መጫወት ከዚህ እባብ ልጅ ጋር ዳኒ ያው እንግዲህ ሶሻል ሚዲያ ላይ እንኳን ብዙ ሰዎች እየወቀሱት ያለ ልጅ ነው እና ማለት ምን አይነት ሰው እንደሆነ ፐርሰናሊቲው ማለት ነው። እኔ ከጽጌ ጋር ሳለክ በጣም ነበረ ማከብረ ማርያምን ዳኒ እውነት እግዚአብሔርን ግን አሁን ላይ ባይ እያየክ ያደረከው ነገር ወረድክብኝ፣ ከፐርሰናሊቲ ወረደርክብኝ። ምክንያቱም ወንድ ልጅ አንተም ወንድ ልጅ ሆነ ወንድ ልጅ የያዘውን ነገር ይዘህ እንደዚህ ከሴት ጋር ተባብረ ማለት ትናንትና ሚስቱ ከነበረች ሰው ጋር ተባብረ እንደዚህ አይነት ነገር ፌር ነው ብለህ ነው የምታስበው? በጣም ነው የሚያስጠላ፣ በጣም ነው የሚደብረው ማለት ነው። ሰላም እግዚአብሔር ለእናንተ ይሁን። ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ እላችኋለሁ። ጋይስ ትንሽ ፊት ያወጣል መሰለኝ እና አርግዤ ነው እና እንደውም አርግዤ ነው አሁን አርግዤ ስላረገዝኩኝ ማለት ነው። ሰብስክራይብ አድርጉኝ እሺ ጋይስ። ክርስትና መውለጃ የለኝም እና ሰብስክራይብ አድርጉኝ። በቃ በምትወዱኝም የምትጠሉኝም በቃ አሁን እኔ እርግዝ ነኝ እንደምታየው ፊቴ አሁን ከትላንትና ትንሽ ይሻላል። ዛሬ ግን ያው እንደዚህ እንትን ብሏል እና እርግዝ ነኝ። የ9 ወር እርጉዝ ነኝ ማለት 9 ወር ልገባ ነው። አሁን 8 ወር ውስጥ ነው ያለው ሰው ሰብስክራይብ አድርጉኝ እላችኋለሁ። ያው ያስፈልገኛል ጋይስ ፕሊዝ እሺ። እና ሰብስክራይብ አድርጉኝ። በሰላሙ ልጅ ይበሉኝ በዛው አጋጣሚ እና አመሰግናለሁ። ወደ ቪዲዮ እንመለስ። ስራ ነው የሰራው በእውነት ምክንያቱም ለጥሩ ነገር እኮ ነው ያደረከው። እኔ እውነቱን ስነግርህ በጣም ከእነዛን ሁሉ ያሳለፍኳቸው በጣም ብዙ ነገሮች ይሄ ነገር ለእኔ ካሳ ነው። በጣም ነው ካስከኝ። ቴንክ ዩ ሶ ማች ደጋግሜ ነው ወይኔ ጉዴ ዛሬ በቃ አሁን ምንድን ነው የምትፈልገው ብሩኬ? በጣም የገረመችኝ ነገር ነው ተቀበላችሁ ሰው የባሉ ቆጥ ቪዲዮ አረጉድ ነው። አንተ ተምራ ነው እውነት የተማርክ ሰው ስለሆንክ ነው እንደዚህ የምትግማማው። ማታስተውለው ማስተዋል የሌለህ ማለት ነው። የተማርክ ሰው ስለሆንክ ነው። የአንዳንድ ሰዎች ተማሩ ትምህርት ይጠቅማል ብለህ ለመምከር በቃ አንተም ወንድ ሆነ አብርሃምን እኔ እኮ አሁን እኮ ማለት ነው ማለት ሲጀመር አብርሃምን ይገርመዋል ይደንቃል ብላችሁ ነው የምታስቡት? እውነት ለመናገር አብርሃም እንደው ማለት ነው ቢኖራቸው ሺህ ጊዜ ቢኖራቸው ራሱ ማለት ነው አብርሃም አስረግጬ ነው እውነት ለመናገር ምንም አያመጡ። በቃ እንግዲህ ለሶስት ሰው ከእሱ አልፎ ዳኒ አየ ይሄ አሁን እዚህ ጋር እኝኝ የሚለው ሰው ልጅ ማለት ነው ማነው ስሙ አላውቅም። እሱ አየ ምንድነው ታዲያ አይቷል። በቃ ለሰው እያሳየች ነው
እና እቻው ሰው ናት ብላችሁ ነው የምታስቡት? እንደው እውነት ለመናገር ማለት ነው ይሄንን አድርጋ ከሆነ ማለት እሱን ለማናደድ ካልሆነ ይሄንን ቃላቶች የምትጠቀመው እውነት አድርጋ ከሆነ እቺ ሰው ናት ብላችሁ ነው የምታስቡት? ሩታ ሰው ናት ብላችሁ ነው የምታስቡት? እኔ የሩታ ጥላቻ ሌላ ምን እውነት ለመናገር ምንም በምንም አልጥላትም። በጣም በብዙ ነገሮች አደንቃታለሁ። ግን አሁን እያደረገች ያለው ነገር በጣም ነው የሚያስጠላው። በቃ ፌር አይደለም። ምንም ቢሆን የልጅሽ አባት ነው። ቢሳሳት ቢጠጣ ምን ቢል ኦር የሆነ ራቆት ቪዲዮ አይደለም ከሱ ጋር አንቺ ራስሽ አጠጥተሽ ፎቶ አንስተሽ ይቅርና ከሌላ ሰው ጋር የሆነ ሰንበዲ ራሱ የሆነ ጨፈራ ቤት ሄዶ የሆነ ሰው ራቆቱን አብርሃምን ራቆት አንስቶ ቢልክልሽ አንቺ ነሽ መደበቅ ያለብሽ። ይሄ አሁን እኮ ሶሻል ሚዲያ ላይ ለቃሉ ብለሽ የምታስፈራሪው ነገ እኮ ማለት ምን ባለፈው ለታ ባምቢ የምትባለውን ታውቁታላችሁ ብዬ አስባለሁ። ባምቢ ያበሻና ወንች ልጅ ስጠይቃት ነበር እንደዚህ እኮ የራቆት ቪዲዮዎች ስቲል ነው አለ ምናምን ሲሏት ማለት ነው። አዎ ማርያ አይጠፋም እኮ አለች። እና አሁን አንቺ ፖስት ብታደርጊ እኮ ልጅሽ ሲያርግ እናቴ እኮ ናት የአባቴን ራቆት ቪዲዮ ፖስተችው ብሎ ነው የሚወቅስሽ። ኦኬ እና ትፖስት አብርሃም እኔ ሆነን ለመናገር አብርሃምን ትፖስት ነው የምለው እኔ ቪዲዮ በጣም ብዙ የተናገራቸው ነገሮች አሉ በነገርህ ላይ። አንዳንዴ ግን ጥሩ ነው እንደዚህ ቀን አስቀመስ ማስደረግ ውስጥሽ ላይ ያለውን ነገር ግሩም የሚለኝ ማለት ትናንትና አሁን አልፈልግም ስትይ አልነበር እንዴ? ቆይ አንቺ አሁን አብርሃም የሚናገር ኤርሜላን አልወዳትም እንደዚህ ነው ቢልሽ እንኳን ስክሪን ቪዲዮ ድምጹን ቀርተሽ ብታስቀምጪ ምናምን ማለት ነው። ዞሮ እኮ አብርሃም አንቺን እንደማይፈልግሽ ነግሮሻል እና አንቺም ደግሞ እንደማትፈልጊው ነው ስታወሪ የነበረው። እና ምንድነው እንደዚህ የሆነ በቃ ሰላም የሌላሽ ሴት ሆነች እቺ ልጅ። እውነት ጸበል ውሰዷት ሜሪ፣ ጸበል ውሰጃት እንዴ! በጣም ተወጃት የለ። ስለዚህ ሩታ ታማለች፣ ጸበል ውሰጃት እውነት ለመናገር ምክንያቱም ትክክለኛ የሆነ ሰው የልጇ አባት ላይ የልጇ አባት ላይ በእንደዚህ አይነት መልኩ የሚጨክን እንጃ አለ ብዬ አላስብም። ምክንያቱም የሆነ ትልቅ በደል እንኳን ተበድሎ አብዛኛው ሴቶች የኢትዮጵያ ሴቶች ይተውታል። በቃ ትቶት እሱን ረስቶት በተቻለ መጠን ይኖራሉ እንጂ እንደዚህ አይነት የራቆት ቪዲዮ ነው እንደዚህ ድምጽህን ቀድቼ ምናምን እያሉ የሆነ ቦታ ላይ ላገኘሽ ሰው የባልሽን ራቆት ቪዲዮ አታጋሪም ነበረ ትክክለኛ ሴት ብትሆኚ ማለት ነው። እና ዳኒ ግን በጣም ነው በቃ የምታስጠላው እውነት ለመናገር በጣም ነው በቃ እኔ እንጃ። አሁንማ ማለት ነው ወንዱ ላይ እየመሰልከኝ አይደለም። ምክንያቱም ወንድ ሆኖ እንደዚህ የራቆት ቪዲዮ ብርቅ ሆኖባችሁ ነው በቃ እያስቀመጣችሁ እንግዲህ ሻይ ቡና ስጠጡ ስበሉ ስጠጡ ማለት ነው ቴሌቪዥን እየከፈታችሁ እዩት። ምን አብርሃም ምኑ ይጎዳል? ምኑ ይቀነስበታል? ምን አይነት ዘልዛላ በጣም ጋይስ። እኔ ዛሬ ማርያምን አሞኛል እውነት ለመናገር ራሴን በጣም እያመመኝ ነውና ይቅርታ አድርጉልኝ። ግን በጣም ነው የሚያስጠላው፣ በጣም ታስጠላው። በቃ የሆነ ምከሯት ኮሜንት ላይ ሩታ ጀግና እንደዚህ ሩታ እኮ ጀግና ናት እንደዚህ ናት ምናምን ከምትሉ ማለት ነው ምከሯት። ኦኬ ይሄ ነገር ነገ ለልጅሽ ነው የሚቀመጠው ብላችሁ ምከሯት። የሆነ ነገር ስታደርጊ እያሰብሽ ብርቅም ድቅም አይደለ ራቆት ቪዲዮ እኛ ብናየው ባናየው ምን ይጠቅመናል? አንድ ሳምንት የቲክቶክ እና ዩቲዩብ ማነጋገሪያ ይሆናል። የአብርሃም ገላ የዛ ልጅ ገላ እንደዛ ነው እንዴ ምናምን ይባላል። ከዛ በኋላ ይረሳል። ሌላ አዲስ ነገር የለውም። እና ይሄ እንደ ቢግዲ የሆነ ነገር ዳይመንድ ቆፍረሽ እንዳገኘሽ አትቁጠሪ። በራስሽ የቀረጽሽው ምናምን ነገር ማለት ነው። ፈርተሽ ደግሞ በየሆነ ነገር ሆይ ኢየሱስ እና እንደዛ ነው። ኦኬ ጋይስ እግዚአብሔር ሰላም ያወርድልን። በቃ ድንገት ነው የሚያሰርባችሁ ነው።
ሰላሙን ያውርድልን መድኃኒዓለም ክርስቶስ።